ማሮ ከየትኛውን ጀምር? በርገር ለበለባለ ዳቦአችንን ሲያር እንኳን አጣይ 200 ሺህ ብር ተከራይታ አተረፍክ ስትወጣ መጨረሻ ላይ ነው 1000 በርገር ሽጠን ነበር እዛ። ሚኪ እንዴት ነው? ሞላብኝ እኮ ባንዴ መክተፌ። እንደ ጊፍት እንሰጣችኋለን ነበር። ለ300 ሺህ ብር ኪሳራ በኋላ ስለሆነ እኛ ራሳችን ነው የምንፈጣፈጠው እየሄድን ማለት ነው። አንዴ ግምት ታረጊና ጨዋ መምሰል ነው ተብሎ ቤተሰቦቻችን በድጋሜ እረፍታችሁን እሁዳችሁን ከኛ ጋር እያሳለፋችሁ ስለሆነ እጅግ አድርገን እናመሰግናለን። አሁን የምንገኘው የእልፍኝ ገበታ ሰዓታችን ይሄው ኩሽናችን ውስጥ ተገኝተናል። ቆንጆ ምግብ እንሰራላችኋለን እንደተለመደው። የዚህ ሰዓት አጋሮቻችን ህብረት ባንክ፣ ኢትዮ ቴሌኮም እና ኒው ፍላወር አጠቃላይ ንግድ ናቸው። እነሱንም እጅግ አድርገን እናመሰግናለን። የዛሬ አብሳያችን ከ818 በርገር ሼፍ ባንታለም ወይም ደግሞ ሀባ ይባላል። ከሱ ጋር ቆንጆ ምግብ እንሰራለን። እንኳን ደህና መጣ ወይ? እንኳን ደህና ቆያችሁኝ። ሰላም። በጣም እናመሰግናለን ስለመጣ ስለጋበዛችሁኝ። እኔም በጣም አመሰግናለሁ። ቆንጆ ነው፣ በጣም ሞልቷል እንትኑ። ለየት ያለ ደግሞ የኛን ኦቨን አስወጥተ የራስን ግሪል ምንድነው የምንሰራው ዛሬ? ዛሬ የምንሰራው አንድ የኛ ታዋቂ የሆነበት የባርቢኪው ቺዝ በርገር እና ስቴክ ሳንዱቻችንን ነው። እነዚህ የምታያቸው ግብአቶች ናቸው። ቅመማ ቅመሞች አሉን፣ ቺዝ አለን። እኛ የምንጠቀመው በዘይት ሳይሆን በገበታ ቅቤ ነው የምንጠብሰው። እዛ ማዮኔዝ አለ። ይሄ ነው ማዮኔዝ? እሺ። ለቺፕስ የሚሆን ድንችም አለ። ፕላስ ቲማቲምና ሰላጣ ስለማንጠቀም የኛ የራሳችን ቻይና ካቤጅ አለ። ስጋው የምን ስጋ ነው? ስጋ ይሄኛው የበርገር ስጋ ነው። ይሄኛው ደግሞ የስቴክ ወይም ደግሞ በጭቅና ነው የምንሰራው። ቅመሞቹ ምንድናቸው? ነጭ ሽንኩርት አለን፣ የበርገር ቅመም አለን፣ ቁንዶ በርበሬ አለ፣ ከዛ ሮዝሜሪን ደግሞ እንጠቀማለን ማለት ነው። በጣም አሪፍ። ስለዚህ ቤተሰቦቻችን እዚህ ጋር ያሉትን ግብአቶች ተጠቅመን በጣም በቀላሉ ስቴክ ሳንዱችና ባርቢኪው ቺዝ በርገር እንሰራለን። ሁሉም ነገር ሙሉ ነው፣ እናንተ ብቻ ተከታተሉ። እኛም ወደ ስራችን። ምን ላግዝ? ከምን እንጀምር? ከመክተፉን ጀምር መሰለኝ። እሺ። ከጥቅል ጎመን ቻይና ምንድን ያልከው? ቻይና ካቤጅ ይባላል። ቻይና ካቤጅ ነው ይባለው። ይሄ ለምንድን ነው የምንጠቀመው? ይሄኛው ለድሬሲንግ ነው። ብዙ ጊዜ ካያቸው በርገር ላይ ኖርማል ሰላጣና ቲማቲም ብዙ ሰው ያወጣል፣ አይወድም ብዙ ሰውና እሱን ለመተካት ፈልገን ነው ይሄኛውን ይሰራ ነው ማለት ነው። ይሄኛውን እኛ በቤት ሆምሜድ ማዮኔዝ ስላለን እሱ ጋር እንቀላቅለውና ፍሌቨርም ይሰጣል ለበርገሩ። ወዲያ ነው ተወልደ ያደግኩ? እዛ ነው የተወለድኩት። እስከ 5ኛ ክፍል እዛ ነበርኩ። ከዛ በኋላ ወደዚህ መጣሁ። ፋሚሊ ሙቭ ሲያደርግ ወደዚህ መጣሁ። አዲስ አበባ ተመለሳችሁ? አዲስ አበባ ሙቭ አደረግን። ከዛ በኋላ እስከ እንግዲህ ካምፓስ እስክደርስ ድረስ እዚህ ነው የተማርኩት። እንዴት ነበር አስተዳደግ? በጣም ፈን ነበር፣ ደስ ይል ነበር። አሪፍ ፋሚሊ ስለነበር አያስጨንቁም ምናምን አይደል? ሁሉም የየራሱን ሆቢ ስላሉ እሱን ፐርሱ እንድናደርግ ነበር የሚረዱንና። ምንድን ነበር ሆቢ? ትሰራለህ ምግብ? አይ ላቭ ምግብ በጣም ነው ደስ የሚለኝና ከድሮም በጣም እና ማዘርም ስትሰራ ምናምን ስለማይ ባይዘው የሚሰራ ምግብ ሲጣፍጥ ትጓጓለህ አንተም ሰርተህ እንዲጣፍጥልህ እንዴ። ብዙ ሰውም ደግሞ ያንተ ምግብ ሲባል ደስ እያለ ይመጣል አይደል? ከዛ በኋላ ነው እንትና። ምን አይነት ምግብ ነበር የምትሰራው ልጅ ሆነ? አይ ላቭ ፓስታ ደስ ይለኛል። እሺ። ቴላቴሊ መልኩም ወደዛ ይቀርባል። ብዙዎች እንትን ምግቦች ነው የምንሰራው እኛ፣ የውጭ ምግቦች። እዚህ ማናገኛቸው ማለት ነው። ግን ፕላስ ደግሞ ብዙ ቦታ ስንሄድ ሳቲስፋይ የማያደርግ ምግብ አለ ቀርቦልህም የከፈልከውን ያህል የማታገኝበት ምግብ ስላለ ለምን ወደ ራሳችን አንጀምርም ብለን ቤት ኩክ ማድረግ ጀመርን ፍሬንዶች ጋር። እሺ። ከዛ በኋላ ነው እንግዲህ የበርገር ቢዝነሱ አይዲያ የመጣው፣ ሀሳቡ የተጀመረው ማለት ነው። ሞላብኝ እኮ ባንዴ መክተፌ። ትንሽ ነው የሚያስፈልገው? ግን በጣም ደቃቅ መሆን አለበት። እሺ። እናደቀዋለን። የቀሩትን ያለበለዚያ ከበርገሩ ነው የሚበልጠው። ጎመኑ ከበርገሩ ስለሚበልጥ እሺ። የቀረውን ላድቀቀው። መደበኛ ትምህርትን ከጨረስኩ በኋላ ሐዋሳ ዩኒቨርሲቲ ነው የተመደብከው? ሐዋሳ ዩኒቨርሲቲ ሄድን። እሺ። አንደኛ የመረጥኩት ራሱ ኬሚካል ነበር። ኬሚካል ኢንጂነሪንግ ነበር መርጠን የደረስኩ ሐዋሳ የደረሰን። ኬሚካል ኢንጂነሪንግ መርጠን የተማርከው? ኦኬ። ኬሚስትሪ በጣም ወድ ነው። ወደዛ ታዘነብል ነበር? ሃይ ስኩልም እያለሁ ኬሚስትሪ ነበር እንትን የምንለውና ከዛ ኬሚካል አንደኛ ነበር የመረጥኩት። እዛ ሐዋሳ ደረሰን። እሺ። ከዛ በዛው እንግዲህ የፉድ ላይ ነበር የወጣሁት ራሱ አፓረንት ስንወጣ አደገ ማለት ነው እሱ ነገር። ብስኩት ካምፓኒ ነበር የወጣው ናስ ፉድስ ካወቀው። እሺ። እዛ ነበር የምንሰራው ኳሊቲ ኮንትሮል ላይ። ስለዚህ በዛ ሰዓት ነበር ስለ ኳሊቲ ማወቅ የጀመርኩት።
ሲጀመር ምግብም እኮ ኬሚስትሪ ነው ምግብ ኬሚካል አይደል ሪአክሽን ስለሚፈጥር ሰውነታችን ውስጥ በዛ በጣም ታስበን ያው እንዳልኩ ነው ግን ካምፓስ ጀምሮ ስለሆነ በርገር የምንበለው በጣም ሳትስፋይ የሚያደርግ በርገር ብዙ የለም እኛ ሀገር ወይም ደግሞ ብዙ ጊዜ ፊልም ላይ ስናይ ወይ ወደ ውጭ ሀገር ላይክ አዶች ላይ ምናምን ስታይ እንደዛ አይደለም የሚመጣለ ፍስስ የሆነ ነገር የሚጨማመረው ነገር እሱ ለምን እኛ እንጀምርም ብለን ከዛ በኋላ በደንብ ማይጀመር ዩቲዩብ ላይ ምናምን ከዛ በኋላ ነው እንትን ያለው ምን እናርካ ቀጣይ ይበቃዋል አይደል ቀጣይ እሱን ካዘጋጀን በኋላ ወደ በርገር ማዘጋጃችን እንቀጥላለን ይሄኛው ግራውንድ ቢፍ ነው የተፈጨ ነው የስታንዳርዱ 80% ሊን ወይም ደግሞ ቀይ ስጋ ወይ 20% ደግሞ ፋት ነው ለምንድን ነው የምንጠቀመው ፋቱ ጁሲነት ይኖረዋል ቅባቱ የራሱ እንትን ስለሆነ የራሱን ፍሌቨር አያጣም ፕላስ ደግሞ ሞር ቅቤ ሲኖርበት ደግሞ የባስ እንትን ይላል ስለዚህ ፋቱ ራሱ እንደ ዘይት ያገለግላል ነገር ነው እንደ ቅባት ያገለግላል ስለዚህ ዘይት ባንጠቀም አሪፍ ዘይት ስንጠቀም ብዙ ጊዜ ይነፋናል ምክንያቱም ማዮኔዙም ዘይት ነው መጠብስበት ዘይት ነው እንደዛ ሲሆን ከበላን በኋላ አፍተር እንትኑ ወዳችን የመወጠር አለ ስታጋስ አለ አይደለ ብዙ እንትኖች አሉት እንቀመመው ምንድነው የምናደርገው ነጭ ሽንኩርት አለ ሞርጣም ስለሚኖረው ማለት ነው ነጭ ሽንኩርት ነው ግን ይሄ ተፈጨው ነው ፓውደሩ ነው ለመጠኑ እቺኛው ቁንዶ በርበሬ ብዙ ባንጠቀም አሪፍ ነው ትንሽ ለቴስት ብቻ እናረጋለን ከዛ ለብቻው ይሄኛው ደግሞ የበርገር ቅመም አለ የበርገር ቅመም ሞር ፍሌቨር እንዲኖር ያደርጋል እነዚህን ኮምፖነንት አንድ ላይ ስለሚሆን ማለት እሱን በዛ ብናረጋው ይጠቅመናል ማለት ነው ከዛ ሮዝሜሪ አለ ያው ሮዝሜሪ ደግሞ ስጋ ሁሌ ስንጠብስ ምን ተጠቀምበት ስለሆነ ማለት ከዛ ይሄኛውን አንድ ላይ ብሌንድ እና የጥብስ ቅጠል ግን ተፈጭቶ መሆን አለበት እሺ ብዙ ጊዜ በርገር ፒዛ እንደዚህ የውጭ ነገሮች ስንሰራ ከባድ ይመስለናል ባለን ነገር መስራት ምንችል አይመስለንም ስጋና እነዚህ ቅመሞች ያሉ ናቸው ሁላችንም ጋር ያሉ ናቸውና በጣም በቀላሉ መስራት እንችላለን ለዛ ነው ቀላሉን መንገድ ያሳየናችሁ ያለ ነው ሐዋሳ ዩኒቨርሲቲ እንዴት ነበር ቆይታ በጣም ደስ ይል ነበር ብዙ ኤክስፒሪየንስ ያገኘሁት እዛ ነው ያ የምትፈልገውን ኮርስ ስለ ቢዝነስ ስለነበር ፕላስ ስለ ቢዝነስ የሚያወቅ ነው እዛ ነው የራሳችንም ስራ ስለነበረ ተማሪ ሆነን ምን ሰሩ ነበር ምግብ ቤትና መጠጥ ቤት ነበርኝ ነኝ ተማሪ ያለው ሐዋሳ ውስጥ እዛው ሐዋሳ ውስጥ እንሰራ ነበር ጧጧት ማርና ማታ ሰራለሁ እዛ እየሄድኩ እንዴት ነበር ብናት በጣም ሀብታም ሆነ መማር በዛ እድሜ እንደዛ ማውቃችን አሪፍ ነው ያው ራሳችን ስለሆነ ስትራግል እያደረግን ምን ማሩ ስንተኛ ዓመት ላይ ከተከፈተ ምግብ ቤቱ ሰርዲር ላይ አሪፍ ሆነ በጣም እንዳሰብከው በጣም አሪፍ ነበር ያው የካምፓስ እንዳለ ጓደኞቼ ስለሆኑ እነሱ ናቸው የሚያሞቁል አይደለ እዛው አንተ ጋር ነው በቃ ለምን ሌላ ቦታ ይባክን ብር ዱቤ በዛበት አይበዛም እሱ ነው አስቸጋሪ ነገር ከተሸጠ በኋላ ወተለ ደግሞ ሌላ ቦታ ተፍታታ እንጂ አንድ ላይ ተሸጣላችሁ አንድ ላይ ታጠፉታላችሁ እንደዛ ነገር ግን አሪፍ ነበር በጣም ደስ የሚል ኤክስፒሪየንስ ነበር ስለ ቢዝነስ የተማርኩት እዛ ነው በደንብ እሱ የአንድ ሰው ፖርሽን ነው ይሄ ለአንድ ሰው ፖርሽን ነው በግራም ነው እየተለካ ለአንድ ፖርሽን የሚሆነው ምን ያህል ግራም ይሆናል አንድ ሰው ስታንዳርዳችን 80 ግራም ነው አንድ ሰው እንትን የሚሉ ግን ከዛ በላይ ማድረግ ይቻላል 100 እነሱ ግራማቸው እየጨመረ ይመጣል ግን ያንዳንዴ ደግሞ መጥፎነቱ በጣም ግራማችን ባደገ ቁጥር ስንጠብሰው ላይክ የላይኛው ያረብህና መሀለኛው እኩል አይበስልምና ስጋ ብዙዎቻችን ደግሞ እኛ ሀገር እንትን በጣም ዌልደን የምንፈልገው ይጥብስ ያለ ነገር ነው ውጭ ሀገር እንትን ደግሞ ብዙ አይነት በርገር ታይፖች አሉ በደንብ ያልበሰለ የበሰለ እንዲህ እየተባለ ካታጎሪ አለ 6 አይነት ካታጎሪ አለ በርገር ለበለባለ ሚዲየም ሬር የሚባል እሺ ካለ እንትን ብሎ መሀለኛው ደግሞ ቀይም ይሆናል ብቻ 6 አይነት አጠባበስ አላችሁ እንደ ተመረክ ተውኮ የምግብ ቤቱን ሐዋሳ ውስጥ የነበረህን ሐዋሳ በቃ ሐዋሳ ነው አለቀ ከዛ ወደ አዲስ አበባ እስክትመረቅ ነበር አንተም ለመስራት ያሰብከው ኦኬ ያው ከዛ ከካምፓስ ከጨረስን በኋላ እሺ የመጀመሪያ ስራችንን የሆነ የኬሚካል ካምፓኒ ውስጥ ተቀጥረን ሰራ ሴልስ ስለነበረን እሺ ሞር ኮሚኒኬሽን ምናምን በእኛ ነበር የሚያልፈው የጨረታ ነበር የሚሰራውና ሞር በእኛ ስለሚያልፍ እንዴት ኮሚኒኬት ማድረግ እንዳለብን እንዴት ቢዝነስ ዲል ማድረግ እንዳለብን እሱን ከሱ ተማርን ምን ነገሮችን ታስመጡ ነበር እኛ የላቦራቶሪ እቃዎች ነበር ብዙ ጊዜ የምናመጣው ኬሚካል ስለሆነ በኬሚካል ነበር የገባው በኬሚስትሪ ስለሆነ በዛው እንተናለ አንዳንድ ያንግ ስትሆን ብዙ አንድ ቦታ ላይ መቀመጣቸው አፈልግም መቀየር ማይት ትፈልጋለህ የተለያየ ኤክስፒሪየንስ እንዲኖር ኤጂም ሜድ አይመስልምና በቃ ዝም ብለ ነው ካንዱ ወደ አንዱ ባውንስ የምታረገው ከዛ ዘ ኔክስት ደግሞ ፋሚሊ ጋር ገባ ፋሚሊ ጋር ምን የፋሚሊ ትምህርት ቤት አለንና እሺ
እዛ ገባን ፋሚሊ ጋር ማስተማር ጀመርኩ ማኔጅም ማድረግ ጀመርኩ እዛ ለነሱ ፋዘርን ለማገዝ እዛ ኦልሞስት 2 አመት ሰራን ከ2 አመት በኋላ አንድ አጋጣሚ መጣልኝ የአፕሊኬሽን ካምፓኒ በዛ ጊዜ በጣም ቡም እያደረገ ነበር አፕሊኬሽን ካምፓኒ ነበር እዛ ኦፈር መጣልኝ በሴልስ የሜትር ታክሲ አገልግሎት ሜትር ታክሲ አገልግሎት መኪናም ይሸጣሉ አፕም ነበራቸው ተቀጥረን መስራት ጀመረን ሴልሱ እዛ ደግሞ በጣም the best experience ነበር ያገኘሁት እንዳልኩ ነው በየቦታው ሲሄድ ሲኦቹ ጋር በጣም ፒስ ነኝ ተግባባለ በደንብ ሊትራሊ ጻዲ ፕሪቪሌጅ አለኝ ካለቹ እዛ ማለት እሱ በጣም ብዙ ነገር አስተምሮኛል ከዛ ከለቀኩ በኋላ ነው ለምን ወደ ፉድ ቢዝነስ አንጀምርም ብለን የጀመርነው ማለት ነው ኦኬ ይሄኛውን ከጨረስን በኋላ ግሪላችንን እናግላለን ግሪል የሌለው ሰው ቤት ውስጥ እንዴት መስራት ይችላል በፓን መስራት ይችላል በመጥበሻ መስራት ይችላል ቅቤያችንን እንትነላለን የገበታ ቅቤ ነው ይሄ ገበታ ቅቤ ነው ሁሉም ነው የሚደረገው አራድ ትንሽ እሺ ከዛ እንዳይዝብን ማለት ነው እሺ ሌላ ቅቤ ይሆናል ከዚህ ሌላ አይ ሞርኛ እየተጠቀምን ያለው የገበታ ቅቤ ነው እንጂ ሌላ እንትን አልተጠቀም እስቲ በግሪል ዛሬ ቤተሰቦቻችን ቆንጆ በርገር ነው የምንሰራው ቀለል ያለች ምንም ማስቀመጥ ነው ከዛ በኋላ መጨመር እንችላለን አይደል ፕረስ እያደረግን እንትን ማድረግ ነው ቤታችሁ ስትሰሩት መጥበሻ ላይ እንደምትሰሩት አስቡና ግሪል ከሌላችሁ በዚህ መልኩ መስራት ትችላላችሁ አሁን ላይ 818 በርገር በጣም ታዋቂ ሆኗል እንዴት እንደተከፈተ ነገር like 2020 ላይ ስንመጣ የበርገሮቹን ታይፖች like ራሳችን ነበር የምናወጣው ሁሉንም ነገር ማለት ነው በግራምም በመናመንና ከዛ ኦሬዲ ፕሮፖዛሉ አለ የበርገር ቤት ፕሮፖዛል የቢዝነሱን አስፔክት አለ ሁሉንም ነገር ጽፌው ነበር ማለት ነው ከዛ በኋላ እንደ ድንገት ፊድመን ያገኘ የመጀመሪያ ግሪል ነው የገዛሁት ይሄን የመጀመሪያ ግሪል ይራሱ ከዛ ግሪል አለ በቃ ከዛ ግሪሉን ገዝተን አስቀመጥኩት ለ3 ወር ከዛ የቺፕስ ማሽን ገዛው ድጋሚ ሌላ ብር ሳገኝ ማለት ነው ላይ ገዝቼ ምናምን አስቀመጥኳቸውና ከ3 ወር በኋላ ያጋጣሚ ወደ በርገር ቤት የገባንበት አጋጣሚ ማለት ነው ጓደኛዬ ደወለልኝ ሴልስ እንደምሰራ ስለሚያውቅ ደወለልኝና ኤግዚቢሽን ማዕከል እንትን አለ አለኝ ባዛሮች ክረምት ላይ የነበረ ባዛር ነበር የአዲስ አመት ባዛር አለ በየበዓላቶቹ ይኖራሉ እዛ ላይ ለምን ሴልስ ቴንት ቬንደሮች ለምን አፈልግልኝም ማለት የኮሚሽን ስራ ስለነበረ ፒስ ቢ ከዛ ምንድነው የሚገባው አልኩ ምግብ ምናምን ይገባል አለኝ እንደኔ እኮ በርገር ቤት አለኝ አልኩ አልነበረህም ጭራሽ የለኝም አላቆም በቃ ግሪል ነው ነበርኝና ከዛ በኋላ አንዲ በርገር ቤት አለማ በቃ ና ተመዝገብ ምናምን አለ ከዛ ሂጂ ከፈልኩ አንድ ወር ነበር እንትናችን እሺ ከዛ ሼፍ ፍለጋ ጀመርን ማለት ነው እቃ መግዛት ሼፍ እንደገና ፍሪጅ ምናምን የሚባል ነገር አለ ለካ እቃው አንተ ግሪሉ ላይ ብቻ ነው ያለው እና የቺፕስ ማሽን አለች ከዛ በቃ ባንዱ መሯሯጥ ጀመረን ማለት ነው ሼፎች ምናምን መፈለግ ጀመረን ምናምን ከዛ እንደምን ጓደኞቼ ነበሩ ከዛ አብረን ሁሉንም ነገር አገኘንና ከዛ ገባን ኦኬ ከዛ the first day አናቅም ነው ማለት በቃ ምንም ከፈት ነው ከዛ ሰው መጠበቅ ነው ከባድ ድፍረት እና ከዛ ለ21 ቀን ነበር ኢቬንቱ ባዛር ሳምንት ምናምን በቃ ታሻናት ነው ባዶ ነው አናቆም ደንበኛ የለም ነው ምንም እናቆም ለካ እንትን ማድረግ አስተናጋጅ ማስመጣት አለብን እኛ ራሳችን ነው የምንፈጣፈጠው ይሄድን ማለት ከዛ በኋላ እንደምንም ለመደ ካሜራ ክሩዎች ነበሩ ምናምን የስታፍ ያዘጋጆቹ ምናምን ነበሩና ሲቀምሱት ለየት አለባቸው ፍሌቨሩ ከዛ ኤቭሪዴይ በእኛ ጋር መብላት ጀመሩ ኦኬ ከዛ ሲበሉ ይሄ ቢስተካከል እየተባለ እሺ ከዛ በኋላ አንድ ጥሩ ጓደኛዬን አገኘው አሁን ሶሻል ሚዲያ ማናጀር ነው እሺ እሱ መጣና እንደዚህ ስለ ሶሻል ሚዲያ ላይ ወራ መጣ ሲበላው አሪፍ ነገር ሆነ ስቲል ሼፎቹ ከዛ ጋር አብረን የመጣን ነው ኤግዚቢሽን በቃ የመጀመሪያ ተገናኘን እስካሁን አለን ነው ማለት እስካሁን ያሉት ሼፎች እንዳለ ኤግዚቢሽን የመጀመሪያ ቀን ያስገባቸው the first day ተገናኘን በቃ ከዛ በኋላ ስቲል በቃ ፋሚሊ ነን ነው ማለት ከዛ በመሃል እንደ አልኩ አላዛር የሚባል ጓደኛ ነበረኝ መጣየው ከዛ ካሜራውን አንሲቀርጽ ወጣ እየተመቸው እንደዚህ ያለ ሲመጣ ሞር ሶሻል ሚዲያ ላይ ስላለ ሞር እንትን አለልን ፕሮፖዝ አደረገልን ከዛ ስንከፍት የመጀመሪያ አመት እንደሚነገረን ምናምን ከዛ ኤግዚቢሽኑ አለቀ 21 ቀን ከዛ በኋላ ብዙ ሰው ጠየቀን የት ነው ሎኬሽናችሁ የት ነው አናቆም ምንም ነገር ቤት ለቤት ነው ጋስ ነው የምናደርገው አንዴ ጃክሮስ እንላቸዋለን አንዴ ሰሚት እንላቸዋለን አይመጡም ገርጂ እንላቸው ገና አሁን ስንወጣ ነው የምንከፍተው የምንላቸው ኦኬ ከዛ በኋላ እንደ ድንገት ጃክሮስ ጋር ቬኖ ዌራውስ የሚባል ነበር ፉድ ኮርት ነው እንደ ድንገት
ከዛ ፉድ ኮርት ውስጥ ገባን። ደስ ይላል። ከዛ በኋላ በቃ ጀርኒው እንደዛ ያለ አሁን አልሞስት 2 አመት ሊሞላን ነው። እንዲህ እንዳጋጣሚ የተጀመረ ማለት ነው። አሁን ቀጣይ ቺዛችንን እናቀልጣለን ማለት ነው። እሺ ቺዙ ላይ ነው የሚገባው ማለት ነው? ቺዝ የት ነው የምታዘጋጁት? ቤት ወይስ? ቺዝ አለ አቅራቢ አለ። this is the best cheese እንግዲህ እኔ እስካሁን ካየሁት በኤክስፒሪየንስ ካየሁት በጣም ብዙ ቺዝ ቤት አይቻለሁ። ይሄኛው ሲቀልጥ አሪፍ ነው። ይሄን ባይዘው 2020 ላይ ስንሞክር በዚህ ቺዝ ነው የሞከረው። እስካሁን አንድ ላይ ናችሁ? አንድ ላይ ነው። አያቁኝም ነበር እንደውም አሁን ነው ያወቋቸው። እንትን ያለው ቅመምም እንደዛው ደንበኛ ላይ ነን። ሼፎችም እንደዛው። ወይ ሰው እኔ ጋር ከገባ አይወጣም። በጣም ደስ ይላል። ወጣት ያው ፈን ነው የተግባባ ፈን እያደረክ ነው የምትሰራው አይደል? ስራ እኮ እንደዛ ሲሆን አይደል? ማስጨነቅማ ከባድ ነው በጣም። ቦታ አለ ለኔም ምን ችግር አለ? ልምጣ ቤተሰቦች ሊድ እንደውም ፍራንቻይዝ ማድረግ ስለምንጀምር እንግዲህ ዛኔ ትመጣለህ። አንድ ነገር ኦን ማድረግ አይቀርም። በቃ አለው እኔ ችግር የለውም ከትፋለሁ። እንደዚህ አይነት ነገር እንደዚህ ልናወጣው ነው ይሄንን። ኦኬ በርገሩ በጣም ፈጣን ነው አንተ በጣም እንደዚህ ቺዙ ራሱ አቀላለጡ ምናምን አሪፍ ነው በጣም። ሽታው በጣም የሚገርም ነው። ካሜራ ላይ መግባት ቢችል ሽታ በደንብ ያጣጥሙት ነበረ። በርገራችን አሁን ትንሽ ይቀመጣል። ስቴኩን እንስራና አንድ ላይ እናደርጋለን። አንድ ላይ ሰርቭ ለማድረግ ስቴኩን ኦሬዲ የተዘጋጀ የስቴክ ስጋ ወይም የጭቅና ስጋ አለ። እሱን ነጭ ሽንኩርትና ቁንዶ በርበሬና ሮዝሜሪ እናደርግበታለን። እሺ ተደርጎበታል? ተደርጎበታል። እሱም እዚሁ ላይ ነው። ስቴክ ሳንዱችና ስቴክ አሁን በጣም ብዙ ጊዜ የምትታወቀው ቆረጥ የምትደረገው አስቴክ ነው አይደል? እሱ በጣም በጣም የምትገርም ነው። ይሄኛው በሳንዱች መልክ ነው። ግን ይሄኛውም እንደዛኛው ነው። በጣም ስስ ስጋ ስለሆነ ለመብላት እንትን አይለኝም። ለሁለቱም የሚሆነው የጭቅና ስጋ ነው ማለት ነው። የጭቅና ስጋ ነው። 21 ቀን ሙሉ ባዛር ውስጥ ገባ በድፍረት ቆንጆ ነበር አልከኝ። ግን ይመስለኛል ነው ብዙ ሰው አትረፈበታል፣ ሰው አግኝተበታል። ከገንዘብ አንፃር እንዴት ነበር ግን? ኦልሞስት ስንት ነው? 1000 በርገር ሽጠን ነበር እዛ። 1000 በርገር በ21 ቀን በ21 ቀን አሪፍ ነው። ቆንጆ ነው የሚባለው። ታላይማ ጌሙን አወቅ ነው። ቴንቱን ይዛን 200 ሺህ ብር ነበር የተከራየነውና ምንም ኤክስፒሪየንስ የለንም። አሁን እኮ የሚገርም ነው። በጣም ደፋር ነው። ቀቢዋን በጣም ደፋር ነው። እና 200 ሺህ ብር ተከራይታ አተረፍክ ስትወጣ መጨረሻ ላይ ግን እሱ ነው ማለት ነው። 300 ሺህ ብር ምናምን አተንበታል። ኪሳራ 300 ሺህ ብር ኢቭኑ ላይ የመጀመሪያ ዘይት የገዛ ነው ተበድረን ነበር እኔና ጓደኛዬ። ጓደኛዬ ከሆነ ሰው እኔ ደግሞ ከፋዘር ተበድረን ዘይት ምናምን የገዛ ዘይት፣ ድንች፣ ስጋ ምናምን ተበድረን የገዛ 200 ሺህ ከፍላችኋል። እንደ አይነት ድፍረት አለ። ሁሉም አልቆ ማለት ነው። እና ስንገባ ራሱ ቤት እንዳገኘን የ6 ወር ክፈሉ ተባለ። ስንት ነበር የቤት ኪራይ? ቢባል የለንም ውድ ነበር። 70 ሺህ ብር ነበር የመጀመሪያ በወር። ከዛ ሰዎቹ ቅዳሜ ኢቨንት ምናምን ይዘጋጁበት ነበር ቤቱ። ከዛ ለቅዳሜ መግባት ትችላላችሁ ያሉን። ማክሰኞ ነበር ያወራናቸው። አሁን ገባል ሁሉ ነገር አለን አልናቸው። ከዛ በኋላ ከማይክሮ ፋይናንስ ተበደረን ማለት ነው 140 ሺህ ብር። የሁለት ወር የቤት ኪራይ ተበደሩ። ከዛ ጓደኞቼ ናቸው ላይክ ማይክሮ ፋይናንሱ ራሱ ብትበደሩ ለ4 ነው እርስ በርስ ተያይዙ ነው ማለት ሽርክና ይባል እንጂ በዛማ ማንንም አይሰጠም። ፋሚሊም ሆነ እንትን አሲዝ ብትለው የቤት ካርታ ምናምን ማንንም እንትን አይሰንዴ ኪሳራን ድጋሚ ልትከስረኝ ነው የሚሉት። እና አሁን ደርሳለናል ስቴካችን 140 ሺህ ብር ጓደኞቼ ጋር ተበደሩልኝ አንድ ላይ። የዛኔ ደግሞ ስንት መሰለ 30 ሺህ ብር ነው መበደር የሚችለው አንድ ሰው ማለት ነው። ለ4 ሲሆን ሞላ ለ4 ተበደርን ከፈልን። ሞላ ግን ለ4 120 ሺህ ብር ነው። ከዛ ለቅዳሜ ድረሱ ስላሉ ብሩ አልታያቸውም የዛ ጊዜ። ከዛ ቅዳሜ ገባን ኢቨንት። ከዛ ስንገባው ምንም ነገር አልነበረም። ግሪል ምናምን ነው፣ ባዶ ቤት ነው። መቀመጫ ምንም ነገር የለም። ኪችን ነው ተከራይተን የምትገባው። ላይክ እንደ ክላውድ ኪችን ነውና ክላውድ ኪችን ነው። የራሳቸው እንትን አላቸው። ቺዝን መሀል ላይ እንከትባታለን። ከገባን በኋላ የዛ ቀን የመጀመሪያ ኢቨንታችንን ስንሰራ በጣም ጸደይ ነበር። 20 ሺህ ብር ሞላን ማለት ነው። 120 ሺህ ብር ተበድረን ነበር። ደን 20 ሺህ ብር ሞላን። ከዛ በኔክስት ዴይ ከፈልናቸው። ከዛ አግሪመንቱ 2 ወር ትከፍላለህ፣ ከዛ 4 ወር፣ ከዛ 6 ወር ነው። ያው የመጨረሻ 6 ወር በኋላ ታገኛለህ ስለዚህ። ከዛ በኋላ ግን በደንብ ለመደ። የ4 ወር የ6 ወር መከፈል ጀመረ በኪራይ። አሁን ቀጣይ ከስቴካችን ስለደረሰ ዳቦን እንላለን። ያሁኑንም መጥበሻም ላይ ማድረግ ይችላል። አዊ በጣም ስቴኩንማ ከለመዱ በቃ ኦኬ። ዳቦ ቶስት ለማድረግ ነው እሱ። ዳቦ ቶስት እናደርግበታለን። ይሄኛውን ድሬሲንግ ስንሰራ ትንሽ ቁንዶ በርበሬ እናደርግበታለን። ይሄ ጫው አለ። እሺ። ከዛ በኋላ ባርቢኪው ሶስ ይኖረናል።
ከዛ ማዮኔዛችንን እናቀላቅላለን ማለት ነው። ይሄው እንደዚህ ካዘጋጀን በኋላ እሺ ዳቦአችንን ሲያር እንኳን አታይም። አረር ረሶት አረር ወይ ሳሪፍ የሚባል ጎልደን ብራውን ይሄው ጎልደን ብራውን አሪፍ ነው ተደርሶበታል እንጂ በጣም ሊያር ነበር። መጀመሪያ ማዮኔዝ እንቀባለን። ማዮኔዙን ግን እንደዚህ በጣም ወፍራም ስለሚሆን ትንሽ ካቻፕ እንጨምርበትና እሺ ለስለስ እንዲልልን እቺና ቀላቅላትና በዚህ መልኩ ይቀባል። ከዚህ በዚህ መልኩ ይንቀባውና ስቴካችንን እናመጣለን። እሺ እዚህ ጋር ካረግን በኋላ ባርቢኪው ሶስ አለ። እሺ ከዛ በኋላ የላይኛውንም እንቀባለን እንደታችኛው። የዚህን ቴስት መቅመስ በጣም ነው የፈለኩት። ወይ በጣም ስቴኩ በጣም ቤስት ሴላችን ስቴክ ሳንድዊች ነው። ተወዳጅ ነው በጣም ቤት ውስጥ። ልክ እንዲህ ካረግን በኋላ እሺ ስቴክ ሳንድዊቻችን አልቋል ቤተሰቦቻችን። የበርገሩ ደግሞ በርገሩን ማዋሃድ ከዛ በኋላ ባርቢኪው ቺዝ አይደለ አሁን መጣ ከለሩ አየኸው። ከዛ በኋላ ይሄኛውንም እንደ አዲስ እንቀባና ስለዚህ ባርቢኪው ቺዝ በርገር ትንሽዬ ናት ማለት ትንሽዬ ስለ እንዲ ከፍ ያለ ምናምን አይደለም ብዙ ነገር የለውም። የኛ በጣም ሲምፕል ነገር ነው እንትን የሚል ነገር የለውም። ይሄ ባርቢኪው ነው። ጨረስን። በጣም አሪፍ ቤተሰቦቻችን ለእናንተ ለማሳየት እዚህ ጋር አንድ በርገርና አንድ ስቴክ ሳንድዊች ሰርተናል። በጣም ነው የሚያምረው። እስከን ቀምሶ ቸኩለናል። እኛ ትንሽ ግን እንጨማምርበታለን። አሁን ባሳየናችሁ መልኩ ነው መንሰራው። ሰራ እናርግና እንጠራችኋለን። እሺ የዛሬው ምግብ ምን ይመስላችኋል? ዛሬ የሆነ ደርሷል ሲሰራ ዘመናዊ ነገር ምን ነገር ዘመናዊ ነገር ይመስለኛል። ዛሬ አጠራጠርኩ። አይ እኔ ባለፈው ተሳስቻለሁ። እኔ ተሳስቻለሁ ባለፈው። መጣ ከነቀራረቡ ታንክ ዩ ሼፍ። ዋው በርገር እንኳን ደህና መጣህ። እንዲህ ከነሚያምረው ሰላም አቀራረቡ ራሱ ደስ ይላል። አያችሁ ቅድም ያልኳችሁ ገና እንዲህ ሲታይ ካልክ ደስ ብሎ ብልታርገው በጣም ደስ ይላል አቀራረቡ። ሼፍ አይ እኔ እወዳለሁ። አይዞሽ አጋርሽ ነኝ። አንተም በጣም ነው ደስ የሚለው። ይሄ ራሱ ለመኖሪያ ቤት ቢሆን እንዴት ያምራል። እንደ ጊፍት እንሰጣችኋለን ለቤት። ችግር የለውም አናሰጥናም። እናመሰግናለን። ወደ እሑድ ቤት እንኳን ደህና መጣ። እንዴት አየህ እሑድ ቤታችንን? በጣም ደስ ይላል። ማንም በላንተ እኔ ባንታለም እባላለሁ የኢቷኔት ባለቤት። ባንታለም? አዎ ደስ ይላል ስሙ። ማዘር ነው ያወጣችልኝ። ምንም ጥርጥር የለኝም። እስቲ የበርገር ቤት ስሙ 818 ነው የሚለው 818 818 በርገር ቤት ነው። እኛ ቤት ውስጥ ነው በላው ደበኛችን እና በስላለን እኛ እናበስላለን። ለየት ይላል። የመጽሐፍ ቅዱስ እንትን ነውና ሮማን የኢቷኔት የሚባል አለ ምዕራፍ ላይና ያለፈው መከራ ከሚመጣው ደስታ አይበልጥም ይላል። ኦኬ እና ባለንበት ስታካ እናረግም ነው ያኛው ሲመጣ እናመሰግን ለእግዚአብሔር አዲሱ ነገር ሲያልፍ ለዛ በዛው ሪማይንደር እንዲሆነኝ ብዬ ሁሌ ለዛ ነው የመረጥኩት ቃሉ። ከ300 ሺህ ብር ኪሳራ በኋላ ስለሆነ ነው እንዴ ቢዝነስ ያለ ነው። አዎ ዋናው ወድቆ መነሳት ላይ እኮ ነው ዋናው። አንደኛው በባርቢኪው ቺዝ በርገር ነው። ይሄኛው ነው መሰለኝ። ያኛው ደግሞ ስቴክ ሳንድዊቻችን ነው። ማሮ ከየትኛውን ጀምር? ሚኪ እንዴት ነው? ቆንጆ ነው። ቀመስክ? ሽሮና ሌላ ነገር ካልሆነ ይመቻል። አሪፍ ነው የሚቆም እንዴ በደንብ አፍ ላይ ያዘም ያደርግ ነገር ነው። አረ የትኛው ይጀምር? ይሄኛው ስቴኩ ነው። ከስቴኩ እሺ ሰላጣና ቲማቲም የለውም። የድሬሲንግ አለ ለብቻው ሳላድ ላይ የምንጠቀም ብዙ ያወጣዋል። መጣሉ አይቀርም። ሁለቱም ለምን ታባቱ? ለምን ማባቱ ነው? አይ ማር ወደሽ አይደለም እንዴ ነው ይደገም። በጣም ነው የሚጣፍጠው። እንዴ ግምት ታረጊና ጨዋ መምሰል እኮ ነው። አይ በጣም ነው የሚጣፍጠው። ማረም አሪፍ። አይ ማሩ ያልፈርድብሽ። አይ ኖ እኮ እንኳን ተረዳች። አይ ተረዳንሽ እንጂ በጣም ነው የሚጣፍጠው።
ማይኒዙ እንዴ አንደኛው የሚወደው ሰው ለዛ ነው ማይኒዙ በጣም ይወደዋል። በጣም ቆንጆ ነው። አይከብድም አይከብድም በጣም እውነት ለመናገር ከበላዋቸው በርገሮች በጣም የተሻለው በርገር ነው። ኦነስትሊ ነው ማለት ነው። ሁለቱም በጣም ይለያሉ። በርገር ያሉባቸው ቤቶች ምናምን በላሉ አንዳንዴ ምናምን ሄዳለሁ ምናምን ግን በጣም ቆንጆ በጣም ቴስቲ ነው ምናምን እና ይሄንን ኳሊቲ ነገር ገና እስክታስተዋውቀው 3 ኪሎ ምናምን ዋጋ ትከፍላለህ። እና አሁን ብዙ ወጣቶች ቶሎ በቃ ተስፋ ይቆርጡና በጣም የሚሰላቹት ለዛ ነው አይደል? አንድ አመትማ ሞከረ ከዛ በኋላ ነው ሽፍት ራሱ ማድረግ የሚቻለው እንጂ ከአንድ አመት በላይ በደንብ መፍጋት አለብን ነው። እና በጣም ቆንጆ አቀራረቡ በጣም ቆንጆ ነው። ምግብ እኮ ዋናው ጥራቱ ነው አይደል? ገብቶ ደግሞ ሰላም ሲሰጥ በርገር ቤት ደግሞ ከተማው ላይ በየጊዜው የሚከፈተው በርገር ቤት ነው እና ሁሉም የሚገርመኝ ነገር የሚከስር በርገር ቤት የለም። ብዙ ነው ሰርቫይቭ የሚያደርጉትና ይሄ የኳሊቲውን የቴስቱ ጉዳይ ከዛ ደግሞ አሁን ሌትሊ በጣም ነው ሰው የሚያስተዋውቀው ሶሻል ሚዲያ ላይ በጣም አክቲቭ ነው። እናመሰግናለን። በጣም እኔ የዛሬ ምርጫ የሰራሁት በርገር እንዲመወደዱ በጣም ደስ ይላል። የትኛው ነበር የሰራው? ብራንቾች ምናምን ታስባለህ? አዎ አንድ ሁለት አለን። አሁን የመጀመሪያው ቦሌ ሸገር ጋር ነው፣ ሸገር አካባቢ ነው። ሁለተኛው ደግሞ ዩኒቲ ጋር ወይም ደግሞ ብሪቲሽ ኢንተርናሽናል ስኩል አካባቢ ነው ያለው 40-60 ኮንዶሚኒየም ውስጥ። አሁን በጣም እየሰራንበት ያለ ነው ቦሌ ጋር ነው ሸገር ጀርባ ወይም ደግሞ ኃይሉ ስጋ ቤት ፊት ለፊት ጂፓን ህንጻ ላይ አንደኛ ላይ እንገኛለን ማለት ነው። ምርጥ በርገር በእውነት አንዴ አጨብጭቡለት። በጣም ነው የምናመሰግነው። አድናቂያችሁ ነኝ። በዚያ ማይክ በጣም ነው በጣም ታስቃለህ። ታስቃለህ። ካራክተሮቹ በጣም የሚያስቁ ሙሌው እንግዲህ ቅድም ነግሬሻለሁ። ቅድም በሚስጥር ነገር በደንብ ተነጋግረን ደስ ይላል። እንደዚህ ሰው ልጆች በተለይ ወጣቶች እንደዚህ ሲሉኝ ጎሽ ትንሽ ነገርም ዘርቻለሁ ብዬ ደስ ይለኛልና ጥሩ ነው። ቤተሰቦቻችን እናንተም እንዳያችሁት ተመስክሮለታል። በፈለጋችሁት አድራሻ እየሄዳችሁ ቁጥር 2ም ቁጥር 1ም መመገብ ትችላላችሁ። ዴሊቨሪም ከፈለጋችሁ ደግሞ እንደ እህታችን እያዘዛችሁ በየቤታችሁ ይመጣላችኋል። የዚህ ሰዓት አጋሮቻችን ኢትዮ ቴሌኮም፣ ህብረት ባንክና ኒው ፍላወር አጠቃላይ ንግድ ናቸው። ለአጋሮቻችንም ለኤይቷን በርገር ሀባ አመሰግናለሁ። ቴንክ ዩ ብሉ። መልካም ማዕድ